ሌላ ጊዜ በደንብ ማየት አለብን። ስላሴ ብልት አላቸው። ያው ሰጧቸው እኮ ብልት እኮ ነው። እጅም እግርም እኮ ብልት ነው። እንዲያውም ያሳፍራል። ወደዚያ ዘቅዘቅ አድርጎ አይን ለማየት ያሳፍራል። ከዚያ ምን እንደሚል ታውቃለህ? ለጭኑ የተደረገው ልብስ የሰማዕትነት ምልክት የሆነኝ አይነት እኮ ነው። እንዲሁ እኮ እናንተ ምን ይላል መሰለህ? ላቆያሲክሙ ለተሃባ ማይን ከአይን ለተሸሸጉ ጭኖች ሰላምታ ይገባል። አናመያኒሁ ስላሴ ሰራተኞቹ ስላሴ ሸማኔዎቹ ማለት ነው። ለሜላተ ሰማይ ብርሃን ልብሰ ሰማዕትና ይኩነኒ ምሕረትከ ክዳን ይላል። ላይሌ እስመ ያሉ ልብሰ እስጢፋኖስ እብን ወስርጋዌሁ እሳት ይልና ለቂርቆስ ሕፃን እያለ ይቀጥላል ማለት ነው። ስለዚህ ሰላም ላይ ጋሪክ ውስተ ገነት አንሶሷ ስሉስ ቅዱስ አማልክተ አዳም ወሔዋ እንደዚህ ያለ ትምህርት ተመልከቱ። ሰላም ላይ ጋሪክሙ እለ ውስተ ገነት አንሶሷ በገነት ውስጥ ለተመላለሱ እግሮቻችሁ ሰላምታ ይገባል። ስሉስ ቅዱስ አማልክተ አዳም ወሔዋ የሔዋና የአዳም አማልክቶች ነው የሚል አምላክ አይልም። አየህ አማልክት ነው የሚለው። ኦርቶዶክስ ብዙ አማልክት ነው ያላት። ይሄው ግልጽ ሰላም ላይ ጋሪክሙ ላይ ስትስተነት አማልክተ አዳም ወሔዋ ነው የሚለው። ስሉስ ቅዱስ አብ ወልድ መንፈስ ቅዱስ ማለት አማልክቶች ናቸው ብላ የምታስተምር ቤተክርስቲያን ነች። ይሄው ሊቃውንቱ በዜማቸው የሚያጨሁት አማልክተ አዳም ወሔዋ ድካመ ጣዖታት ሟ ይላል። ኃይልክሙ ግዛነ ጽዋ ድካምሰ ለዕፀ ኃጢአት ስሯ ላይለ አርጤምስ ወዜውስ ነው ይላል። ራሱ አርጤምስ እና ዜውስ አይደለች። ስለማን ነው የምትናገር? ዘጠኝ መለኮት የሚሉት ትምህርት ነው ማለት ነው። አሁን አማልክት ካለች እኮ ስታለች መልካ ስላሴ ሰላም ላይ ጋሪክሙ ለውስተ ገነት አንሶሶዋ ስሉስ ቅዱስ አማልክተ አዳም ወሔዋ የሔዋና የአዳም አማልክቶች ብለን ያስቀምጣል። አንድ አምላክ የሚለውን የለም። አንድ አምላክ ገደል ከተተች። አንድ አምላክ የሚል ትምህርት የላትም። ይኸው ሊቃውንቱ አንድ አምላክ የሚል ትምህርት የላቸውም። ዜማ የላቸውም። ይኸው የላቸውም፣ በግልጽ የላቸውም። ይሄ ድጓ መምህር፣ የቅኔ መምህር፣ የአቋቋ መምህር ገደል ገብቷል። አየህ ለማን እንደሚጮህ አታውቅም። አየህ ሌሊት ነው የሚጮኸው፣ ወደ ማን እንደሚጮህ አይታወቅም። እግዚአብሔር የማይሰማው ማለት ነው። ከማን ጋር ነው የሚጮኸው? ይሄ ከእግዚአብሔር ጋር እኮ አይደለም። አንተ ስትጸልይ እኮ እግዚአብሔር አብሮህ አለ። መንፈስ ቅዱስ አብሮ ይቃተታል። እነዚህ ማን አለ አብሯቸው? እንዴ ብዙ አማልክቶች እኮ ነው ያሏቸው። እንደውም የሴት አማልክቶች ለምሳሌ እነዚህ የውስ እናንተን እና አርሴማ ተጠቅሰዋል። እንዴ ታው እንጂ ጎበዝ ይሄንን ይናገራል። ከዛ ይሄንን ሊቃውንቱ በደንብ መስማት ሰላም ለጻብኢክሙ እለ ምስለ አስፋር ተዋደዱ ይላል። አሁንም በኃይለክሙ ስላሴ ዘይደክም ልማዱ እምንጉሰ ባቢሎን አብ የነብይክሙ አሐዱ ወለሰብ ሐዋርያት ሰባ ልስጥራን ሰገዱ እስከ ለህሉ ዓለም ተመሳዊያ ፈቀዱ ይላል። ከዚያ የመጨረሻ አካባቢ ላይ ሰላም ለመልክክሙ ዘይሃደገ አምሳለ እምጾታ ሁሉ መልክ ይላል። አሁን ይሄን ነው ማውራት ያለብን ማለት ነው። ሰላም ለመልክክሙ ዘይሃደገ አምሳለ እምጾታ ሁሉ መልክ ከሁሉ መልክ ጾታ አምሳል ያልተለየው መልካችሁ ለመልካችሁ ሰላምታ ይገባል። ስላሴ አብ ወልድ መንፈስ ቅዱስ ወይም ደግሞ ወልድን በተለየ አካሉ አካል አለው ብንልም አብና መንፈስ ቅዱስ ግን የተለየ አካል ግን የላቸውም። በተለየ አካሉ ሰው ነው ብንልም እዚህ ጋር ግን መንፈስ ቅዱስ አብ እንደዚህ እንደ ወልድ አካል አላቸው ማለት ግን አንችልም። የትኛው መጽሐፍ ቅዱስ ነው የሚያስደፍር? የላቸው። ስጋን የለበሰ አካል የላቸው። ለምሳሌ የሚያሳየው ከሰው ጋር የተመሳሰለ መልክ ያላቸው መሆኑን ነው። ሰላም ለመልክክሙ ዘይሃደገ አምሳለ እንደውም ገጽክሙንም ቢያነቡት እንደዛ ይላል። ዘተሃባ ምንድን ነው የሚለው? ሰላም ለገጽክሙ ገጸ ፍጡራን ዘተሃባ ይላል። በፍጡራን ገጽ ውስጥ የተሰወረ ገጻችሁ ይላል። እዚህ ጋር ስናወራ ግን ለመልክክሙ ላይ ስናወራ ግን የሰው አምሳል የሰውን አምሳል ያለየ ወይም ያለቀቀ መልክ ያላቸው መኖሩን የሚያሳይ ነው። ይሄም ደግሞ ለአብ ለመንፈስ ቅዱስ መልክ ያላቸው መሆኑን በደንብ አድርገው የተናገሩበት ክፍል ነው። ከዚያ ምንድን ነው የሚናገረው? ስላሴ ይልና ሶበ አርዮስ ከፈለ ሰይፍክሙ ንዋየ ውስጡ ከመ ይፍድዮ በቀለ ዘእንበለ ሰይፍ ኪያሁ ቀተለ ስላሴክሙ ስላሴ ይረስየኒ መካነ ድረ ተዋድኩ ዘስላሴው ብርሃነ ዮርዳኖስ ዘየ እስመ ኩለንታ የኮነ ኢይሐስስም ዮርዳኖስ ሰማዕተክሙ ምእመነ ወኢይትሜነዮ ለታቦር እስመ ታቦራነ ብሎ ይናገራል። ይሄ ጥሩ ነው ማለት ታቦርን አንፈልገውም እኛ አይደል? አሁን እኮ ታቦር ተራራ አንፈልግም። የሚፈለገው ክርስቶስ በእኛ አለ ማለት ነው አለ። ይሄ የሚያወራው ጥሩ ነው። ከዚያ ስሉስ ቅዱስ እለ ልብሰ ጥበብ ትለብሱ የጥበብ ልብስ የምትለብሱ በልብስክሙ ጻፍ ውስጥ ስመ ወልደ ሂሩት ኢያሱ
ይላል። የስመ ወልደ ሂሩት የሂሩት ልጅ ኢያሱን ስም በልብሳችሁ ጻፉት ይላል። ማን? ሥላሴ። ሥላሴ ልብስ አላቸው ማለት መጎናጸፊያ እንደዚህ። ከዚያ በጎ ያደረገውን ሰው ስም ሁሉ በልብሳቸው ምን ያደርጋሉ? ይጽፋሉ ማለት ነው። ይህንን አስቀምጠዋል ማለት ነው። እና እንግዲህ ሊቃውንቱ ላይ ስንመጣ ይህንን መልክዓ ሥላሴ ላይ ያለው ሀሳብ በጣም አደገኛ የስህተት የምንፍቅና ትምህርት። ደራሲው ደግሞ ምን ብሎ ነው የጻፈው? ለዘበሰጊድ አቅረብኩ መካለ የልሳን ስብሐታተ መጠነ አስር 40 እንዛተሉ ስብሐተ ህየንተ አሐዱ ሥላሴ እለ ትፈድዩ መይተ ጸግውኒ እምገጽክሙ ንዋየ ገጽ ትፍሲተ ወዲበ አሰርቱ አህጉር ሀቡኒ ሲመተ በ10 ሀገር ሹሙኝ ስጡኝ ይላል። ደራሲው ነው የሚለው። ለዘበነጊድ አቅረብኩ መካለ መገንዘቦችን ያቀረብኩ ማለት ነው። ስብሐታት መካለ ልሳን ስብሐታት ባሪያው አለ አይደለ? ይሄ 5 ተቀብሎ 10 ያደረገው እሱን እንትን ለማለት ነው ሐሳቡ። 10 ወዲህ 10 ነግጄ 10 አድርጌ አትርፍ ያለሁኝ እና 10 አድርጌ ስላተረፍኩኝ እናንተ ደግሞ በ10 ሀገር ላይ ሹሙኝ በ10 ላይ ይሾም የሚለው ያንን ነው ያመጣው። ግን እንደዚያ የሚያስደርግ አይደለም የሰራውስ አይደለ? ሰውየው እኮ እንደዛ ያለው እንዳውም ቁጣ የሚያመጣበት ነው። ይሄን እንግዲህ ጠቅለል ስናደርገው አንደኛ ለሰሚዎች ለኦርቶዶክሳውያን ለሊቃውንቱ ሥላሴ የሚለውን ቃል በማመን ድነት አለ። ሥላሴ አሁን ሥላሴ ኃጢአትን ያስተሰርያል። በሥላሴ ድነት፣ በሥላሴ ኃጢአት ስርየት፣ በሥላሴ መንግሥተ ሰማያት መግባት፣ በሥላሴ ሥላሴ በሚለው ማለት ነው። ይሄ ሶስትነት በሚል ነው። ይሄን በደንብ ይህንን ፎከስ አድርገው ትምህርቱን እንዲከታተሉ ሰሚዎቻችንም እንዲያደርጉት እንፈልጋለን። ሰይፈ ሥላሴ ላይ ስንመጣ አንድ ነገር ላንሳና ልጨርስ። ብዙውን ደግሞ ብዙ ስፍራ እንዳልይዝ እዚህ ሰይፈ ሥላሴ ላይ ስንመጣ እንግዲህ ሰይፈ ሥላሴ ጸሎት ነው። በነገራችን ላይ መልክዓ ሥላሴ ማሕሌት ላይ የሚጮህ ነው። ሰይፈ ሥላሴ የሚባለው ግን ሊቃውንቱ አስማተኞች፣ ደጋሚዎች፣ መተተኞች፣ ጠንቋዮች ምን የሚሉት ነው? የሚደግሙት ድጋምት ነው። ግን የሥላሴ ምንድን ነው የሚለው? ሰይፍ ማለት ነው። እና ሥላሴ በሰይፋችሁ ምን ይበሏችሁ ነው የሚለው? ይቁረጣችሁ። ይላ ምን ይላል መሰላችሁ? ሰይፈ ሥላሴ ዘቅዳም ማለት ነው። እንደዚህ ይላል ከሥላሴ በስተቀር ኃይል ወይም አሸናፊነት የለኝም። ያለ ሥላሴ ፈቃድ የመዳን ተስፋ የለኝም። እኔ ኃጥኡና በደለኛው በዚህ በሥላሴ መለኮት ነፍሴና ሥጋዬን አማጽናለሁ። ኃጥኡን ማጽደቅ የሥላሴ ስልጣን ነው። ዳንሰኛውን መቀደስ፣ ርኩሱን ማንጻት የሥላሴ ስልጣን ነው። ዳንሰኛ ከኃጢአቱ የሚነጻው ሥላሴ የሚለውን በማወቅ ነው ወይስ ኢየሱስ ክርስቶስን በማወቅ ነው? ሶስትነት የሚለውን በመረዳት ነው ወይስ በክርስቶስ ነው? እዚህ ጋር ጸሐፊው ሲናገር ሥላሴን ማወቅ ከኃጢአት የሚያድን መሆኑን አስቀምጦታል። ግን የለም፣ አይቻልም። ሰው የሚድነው በኢየሱስ ብቻ ነው። ሥላሴ ማለት ዳንሱን አቁሞ ንስሐ ገብቶ በክርስቶስ ሲያምን ነው። አንድ ሰው መንግሥተ ሰማያት የገባው በክርስቶስ ኢየሱስ አምኖ ንስሐ ሲገባ የፈሰሰለት የኢየሱስ ደም ከኃጢአት እንደሚያነጻ በደሙ መንጻት እንዳለ የኃጢአት ስርየት እንዳለ ሲያምን ነው እንጂ ሥላሴን ማወቅ። አየህ፣ ሥላሴ ምን ብለናል? ሶስትነት አይደል ያለው? ሶስትነት የሚለውን ነገር በመረዳት ብቻ ድነት የለም፣ የኃጢአት ስርየት የለም፣ መንግሥተ ሰማያት መግባት አይቻልም። ስለዚህ ዳንሱን መቋም አለበት። አየህ፣ ይሄ ዳንስ እየደነሰ ጭፈራ ቤት ራቁቱን ሌሊቱን ሙሉ ሲደንስ እያደረ እኔ የሥላሴ ባሪያ ነኝ ሊል ይችላል። እንደውም አካኪ ዘራፍ ስልኮ እኔ የሥላሴ ባሪያ ነኝ ይላል። አንዴ ሥላሴነት አይቻልም። አንዱ ይሄ ስህተት ነው። ሌላው ምን ይላል እዚህ ጋር ሲናገር እግዚአብሔር ምስጋና እመቤትና መድኃኒት ለምትሆን ለአምላክ እናት ለማርያም ምስጋና ይገባላል። ይሄ ማን ነው የሚለው? መድኃኒት የምትሆን ማነች? በሰይፈ ሥላሴ ትምህርት መሰረት መድኃኒት ማነች? ማርያም ነች። ይሄንን በደንብ ማስመር አለባቸው። ሌላው በሰይፈ መለኮት በሊ ክሳዶ ይግዝሞ በስመ ሥላሴ አምን ዘንተ ሥላሴ ዘምስለ ወድሶ ለዘይጻረሪ በተባይሶ ቃለ እግዚአብሔር ይደምስሶ በሰይፈ መለኮት በሊ ክሳዶ ይግስሶ ከንጹህ ምስጋና ጋር በሥላሴ ስም ይህን ሶስትነት አምናለሁ። ጸብ በመጫር የሚጣላኝን ጠላቴን የእግዚአብሔር ቃል ይደምስሰው። በተሳለ የመለኮት ሰይፍ አንገቱን ይገርስሰው።
አሜን በል ይላል። አሜን በል ይላል። እንዲህ አይነት ጸሎት ነው የሚጸለየው። አየህ፣ እሱን ተከትለው እኮ ነው አሁን ሃይማኖትን ለማስጠበቅ ሰይፍ የሚያነሱ። ይሄ ትምህርት ነው ማለት አሁን ሰው ዝም ብሎ አንዳንድ ጊዜ ይሄ ቀጥቅጥ ወላህጥ ወለኩ የሚለውን ጥቅስ ነው የሚጠቅሱ ይላል። ያው ሰይፈ ስላሴና ሰይፈ መለኮት እኮ ቆረጠው ነው የሚለው። በነገራችን ጂሃዲስት እኮ ነው፣ የጂሃድ ትምህርት እኮ ነው። ምን ይላል መሰለህ? ቃል እግዚአብሔር ያን ህሎ ይላል እንተሮም ይላል። የእግዚአብሔር ቃል ሰውነቱን ያፈራርሰው በጌታ በሊ በሆነ በመለኮት ሰይፍ አንገቱን ይሰይፈው። አሜን። አንድነቱን ሶስትነቱን ከማወቅ ጋር በስላሴ ስም ይህ ሶስትነት አምናለሁ። በተቃውሞ የሚጻረረኝን የእግዚአብሔር ቃል ኃይሉን ያድክመው። በሊ በሆነ በመለኮት ሰይፍ አንገቱን ይበጥሰው። አሜን ነው የሚለው በኢየሱስ ስም። ይሄ ትምህርት ነው። ይኸውልህ የክርስቶስ ምሕረት፣ የክርስቶስ ቸርነት፣ የክርስቶስ ፍቅር ያልገባት ቤተክርስቲያን ብትኖር የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቃውንትና ቤተክርስቲያን ሆነች። አልገባቸውም። በድፍረት ነው የምንናገረው። ነፍሰ ገዳይነት፣ አመፀኝነት፣ ነፍሰ ገዳይነት ከዚህ የበለጠ አለ እንዴ? ይህንን መጽሐፍ ይዘው እኮ መግደል ኃጢአት። አየህ፣ መናፍቅን መቀጥቀጥ፣ ሰውን መግደል። መናፍቅ በነገራችን እነሱ ናቸው። ተሐድሶ መናፍቅ አይደለም በነገራችን ላይ። አማልክት አዳሙ ሔዋን እያሉ ከዚህ የበለጠ የለም። እና የአዳምና የሔዋን አማልክቶች ስላሴ ነው የሚለው እዚህ ክፍል ላይ ምስጢረ ስላሴ ላይ ምንም እንኳ ስላሴን ሶስት አካል ብለን ብንል ሶስት አማልክት አይባልም ይላል። እኔ እኮ የራሱ ትምህርት ስለሚቃረን እኮ የራሳቸው ትምህርት እርስ በርሱ ይደባደባል። ሶስት አካላት ብንል እንኳ ምንም ላጠይቆ ሶስት አካላት ብንል ሶስት አማልክት ግን አንልም፣ አንድ አምላክ ነው ይላል። ግን የኛው ደግሞ እዚህ ጋር አማልክት አዳም ሔዋን ብላ የአዳምና ሔዋን አማልክቶች ብላ በቃ ተወሰነች። እውነተኛውን ስላሴ ኦርቶዶክስ እንደማታምን ማሳየት አለብን። እውነተኛውን ስላሴ እንደማታምን ኦርቶዶክስ የምታምነው ስላሴ ይሄ ነው ማለት ነው። ይታያል። ያ ነው እንግዲህ ኦርቶዶክስ የምታምነው ስላሴ ይሄ ነው፣ ይሄ ነው። ያው ለነዚህ ነው ጥፍር ሳሌ የሳለው ስላሴ ሳሌ የሳለው ስላሴ። አረ ደግሞ አሁን ፋብሪካ ላሳየዋችሁ። በፋብሪካ አንድ እንትን ልበልና ይሄ ስላሴ ደግሞ ምን እንደሚያደርግ ማሳየት አለብን። ይሄ ስላሴ አሁን እዚህ ጋር የምናየው ስላሴ ምን እንደሚያደርግ ማሳየት አለብን። ትክክለኛውን ስላሴ ኦርቶዶክስ አታምነውም። ምን መጽሐፍ ነው? ዜና ስላሴ ነው። በጣም የሚገርም ነገር ስለ ስላሴ የተጻፈው ዋናው መጽሐፍ ይሄ ነው በነገራችን። ስለዚህ እሷ የምታምነው ስላሴ ይሄ ነው። ይሄ ስላሴ ደግሞ ምንድን ነው የሚያደርገው? ይሄ ስላሴ በትክክል የክርስትናው ስላሴ ነው ወይ? ለምን መሰላችሁ? የክርስትናን ስላሴ ስናነሳ አብ፣ ወልድ፣ መንፈስ ቅዱስ የሚባል ሶስት አካል ያለው አንድ አምላክ ነው እና ይሄ አምላክ ደግሞ ቅድም መርጌታ መላክ ሲለው እንደነበረው በመልክ ያልተገለጠ ነው አይደለ? ዘዳግም ምዕራፍ 4 ቁጥር 15 ላይ እኔ በተገለጥኩል ጊዜ መልክ አላየህምና ይላል አይደለ? ማናቸውን መልክ ያለው ነገር ስለህ አምልከህ እንዳትረክስ ተጠንቀቅ ብሎ እግዚአብሔር ተናግሯል አይደለ? ቤተ ክርስቲያኒቱ ግን የለም መልክ አለው ብላ በዚህ መንገድ አስቀምጣለች ማለት ነው። ስለዚህ ትክክል አይደለም እሷ የምትከተለው ስላሴ። ግን የእሷ ስላሴ ምን እንደሚያደርግ እዚህ የስላሴ ታምር ተብሎ የተጠቀሰ ነገር አለ እና አንድ ሁለት ነገሮችን እንደው እዚያ ማየት አለብን። አንድ ሁለት ነገሮች በጣም የሚገርም ነው። ይሄንን ስትሰሙት በጣም ነው የሚገርማቸው። አንደኛው ፍየል ጠባቂ ነው። ስላሴ ነው። ስላሴ ፍየል ጠባቂ ነው። ስላሴ አንዱ ነው አይደለም? ራሱ ስላሴ የተባለው ፍየል ጠባቂ ነው። አንዱ ነው ወይንስ አንዱ ስላሴ አይደለም? አንዱ ስላሴ ሳይሆን ስላሴ ራሱ ፍየል ጠባቂ ነው። ይኸው ታምሩ ላንብላችሁ። ቆይ አብ፣ ወልድ፣ መንፈስ ቅዱስ ያደረጉት ታምር ይህ ነው። ይቅርታቸው ምሕረታቸው ከሁላችን ጋር ይሁን ይላል። ድንቢ በሚባል ሀገር አንድ ሰው ነበረ። እርሱም ችግረኛ ነበረ። ከአንዲት ፍየል በቀር ከልብስም ከእህልም ምንም አልነበረው። ይህችን ፍየል ለአብ ለወልድ ለመንፈስ ቅዱስ መታሰቢያ ጣላት። እንዲህ ሲል ይቺ ፍየል ከበዛችልኝ
ልጆቿን በየወሩ አርዳቸዋለሁ ሲል ይህንም ከተናገረ በኋላ ጌቶች ሆይ ይችን ፍየል ለመጠበቅ ወደ እኔ ገስግሱ አለ። ሰማችሁ? ይችን ፍየል ለመጠበቅ ወደ እኔ ምን ወሩ ገስግሱ አለ። አንድ ቀን ምኖችን ያላቸው ጌቶች አንድ ቀን በብዙ ነው የሚያመልካቸው ጌቶች ብሎ ይህን ከተናገረ በኋላ ጌቶች ሆይ ይችን ፍየል ለመጠበቅ ወደ እኔ ገስግሱ አለ። አንድ ቀንም ይቺ ፍየል በበረሃ ትቷት ወደ ቤት ተመለሰ። ከዚህ በኋላ አንበሳ ከዱር ወጣ። ያለ እረኛ ባገኛት ጊዜ ሊበላት ወደደ፣ ነገር ግን አልተቻለው። ያን ጊዜ ያዛትና ተሸከማት። ፈጥኖም ሄዶ ወደ ዱር ገባ። ወደ ዋሻውን ባደረሳት ጊዜ እግሮቹ ታሰሩ፣ ከንፈሮቹ ተዘጉ፣ ጉልበቶቹ ደከሙ፣ ይበላትም ዘንድ ተሳነው። ያ ሰውዬም ወጥቶ በአሰማራት ቦታ ፈለጋት። ፍየሊቱም ጠፋችበት፣ ፍለጋዋንም አላገኛትም። እረኞች ወዳሉበት ሄደና ፍየሌን አላያችኋትም ሲል ጠየቃቸው። እነርሱም አላየንም፣ እንዴት እንደሆነችም አላወቅንም፣ ነገር ግን አንበሳ በትከሻው ላይ ፍየል ተሸክሞ ሲሄድ አይተናል አሉት። ያን ጊዜ አብ ወልድ መንፈስ ቅዱስ ለምን እንደዚህ አደረጋችሁኝ? ፍየሌንስ ከአንበሳ አፍ ለምን አላደናችኋትም? ከአራዊቶች ሁሉ አንበሳ ያስፈራችኋልን? ሲል አሰምቶ ጮኸ። ይህን ተናግሮ ወደ ቤቱ ገባ። በማግስቱ በመንገድ የሚያልፉ ሰዎች በተሰማራሁበት ቦታ ከያዘኝ ጀምሮ አንበሳው እስከዚያ ድረስ አልነካኝም ስትል ድምጿን ሰሙ። ፍየሊቱ ማለት ነው። ይህን ተናግሮ ወደ ቤቱ ገባ። በማግስቱም በመንገድ የሚያልፉ ሰዎች በተሰማራሁበት ቦታ ከያዘኝ ጀምሮ አንበሳው እስከዚያ ድረስ አልነካኝም ስትል ድምጿን ሰሙ። ከፍየሊቱም ቃል ይህን ሰምተው ሊነግሩት እየተቀዳደሙ ሄዱ። እገሌ ብለው ፍየል በበረሃ ትጮኻለች አሉት። ከድምጿም ከተሰማራሁበት ቦታ ከያዘኝ ጀምሮ እስከ ዛሬ አንበሳ አልነካኝም ስትል ሰምተናታል አሉት። ችግረኛውም ይህን በሰማ ጊዜ ወዳለበት ዱር ሄደ። የአምዳ ፍየሊቱ ነይ ሲል ጠራት። የጌታዋን ድምፅ በሰማች ጊዜ ፈጥና ወጣች ብሎ ይናገራል። ስለዚህ ፍየል ጠባቂ ናቸው ማለት ነው። ፍየሊቱ ደግሞ ለስላሴ የተሰጠች ነች። ምን ለማድረግ? ዝም ብለው እኮ አይደለም ስላሴ ራሱ ቢጠብቋል። እየታረደ ስጋዋ ፍየሊቱ እየታረደ ልጆቿ እየታረዱ ለስላሴ ዝክር ወይም መታሰቢያ ይሆናል ማለት ነው። ስለዚህ እነሱ ናቸው የጠብቋቸው። ይኸው እኮ ተናገረ እኮ። አንበሳ መጥቶ ወሰዳት። አሁን ይኸውልህ ሰውየው አሰማራት። ከዚያ ትቷት ሄደ። ፍየሌን አንበሳ ሲወስድ ዝም አላችሁ ተባሉ ስላሴ። በቃ እሱማ በቃ እንዴት ይህን ማድረግ አቃታችሁ ብሎ እንዲያውም ተናደደ በስላሴ። ስለዚህ አሁን ስላሴ ተብሎ የሚታሰበው በኦርቶዶክስ እንደዚህ ነው ማለት ነው። ፍየል ጠባቂ ማለት ነው። ዶሮም ጠባቂ ነው። ፍየል ብቻ አይደለም። በጣም የሚገርመው ነገር ዶሮም ይጠብቃል። ዶሮ ይጠብቃል። ዶሮ ጠባቂ ነው። እሱንም ማየት አለብን። ዶሮም በግም። በነገራችን ላይ ይሄ እንደው አሁን ደግሞ ሁለተኛው ዶሮ ጠባቂ ማለት ነው። በነገራችን ላይ እንትኑን መናገር አለብን አይደለ? ዜና ስላሴ ታምር 20ኛው ታምር ነው። ይሄ 20ኛው ታምር ነው። አሁን የማነበው ደግሞ 24ኛው ታምር ነው። አብ ወልድ መንፈስ ቅዱስ ያደረጉት ታምር ይህ ነው። ይቅርታቸው ምሕረታቸው ከሁላችን ጋር ይኖር ለዘላለሙ አሜን ይላል። ከዚያ ከአንዲት ዶሮ በቀር ምን ገንዘብ የሌላት አንዲት ድሃ ሴት ነበረች። ይህችም ሴት ዶሮ ለአብ ለወልድ ለመንፈስ ቅዱስ መታሰቢያ ሰጥታ ነበር። ከዕለታት በአንዱ ቀን የንጉሡ ሰራዊት ሀገርን ሊያፈርሱ መጡ። ያችም ሴት ወራሪዎች እንደመጡ ሰማች። ያን ጊዜ ያችን ዶሮ በደረቷ ይዛ ፍርሃት ስለፈራች በቤቷ ውስጥ ቆመች። ወታደሮችም ወደ ቤቷ ገቡ። ያን ጊዜም አብ ወልድ መንፈስ ቅዱስ ሆይ ሰውሩኝ፣ ለመታሰቢያቸው የሰጠኋትን ይችን ዶሮ እንዳይገሏት ስትል ጸለየች። ያን ጊዜም ሥላሴ ሰወሯት፣ ወደ ላይና ወደ ታች ፈለጓት። ያችንም ሴት አላዩአትም። ሴቲቱ ግን ታያቸው ነበረ። ይህችንም ዶሮ ስትጮህ የሰሟት ነበረ። ወዲህና ወዲያ ይተያዩ ነበረ። በዓይናቸውም ለማየት ግን አጧት። ያችንም ሴት ሲፈልጉ ይገፏት ነበረ። ስትጮህም የሰሟትን ዶሮ ባጧት ጊዜ ፈጥነው ወጡ። ያችም ሴት ሄደች፣ ለሀገር ሰዎች ነገረቻቸው። ዶሮዬን በደረቴ ታቅፌ እያለሁ ጭፍሮች በአጠገቤ ሲመላለሱ አላዩኝም ነበር፣ ወጥተውም ሄዱ ስትል ነገረቻቸው። የጢሮስ ሰዎች ይህን በሰሙ ጊዜ ባላቸውን አከበሩ።
ይህችም ዶሮ እስከ ዛሬ አለች። እኛ በስማችሁ እንታመናለን። ይህችን ሴት ከዘራፊዎች እጅ እንዳዳናችኋት የክርስቲያን ነፍስ ሁሉ ከሲኦል ከደይን ከኩነኔ አድኑ ለዘላለሙ ይላል። ይሄ ደግሞ ምንድነው? ዶሮ ማለት ዶሮ እየጠበቅ ነው። ዶሮዋ ይላችሁ። አሁን ደግሞ በደንብ ልብ ማለት ያለባችሁ ዶሮዋንም ለድሃው አዝነው አይደለም። ድሃ ነው የለውም ንብረቱ ሊጠፋበት አይገባም ብለው አይደለም። ዶሮዋ ለሥላሴ ክብረ በዓል ስለተሰጠች ነው። እና ዶሮዋ ጫጭት እንትን ትላለች፣ ትፈለፍላለች። ከዚያ እየታረደ ምን ይወጣል? ባሉ ይወጣል። እና ሥላሴ ደግሞ ዶሮአቸው ይጠብቃሉ። ሶስተኛው በግ ጠባቂ ናቸው። ይሄ በጣም ይገርማል አይደል? ሥላሴ በግ ጠባቂ ናቸው። ለምን መሰላችሁ? ይሄን ማየታችን ቤተክርስቲያኒቱ በእግዚአብሔር ላይ እንዴት እየቀለደች እንዳለች በደንብ መረዳት አለብን። ይሄ እግዚአብሔርን የሚያዋርድ ትምህርት ነው። እንደዚህ ይላል። ይሄ ደግሞ 40ኛ ታምር ነው። አብ ወልድ መንፈስ ቅዱስ ያደረጉት ታምሪ ነው ይላል። ይቅርታቸው ምሕረታቸው ከሁላችን ጋር ለዘላለሙ ይሁን። እንደ ግብጦን በተባለ ሀገር እውነተኛ የሆነ እግዚአብሔርን የሚፈራ አንድ ሰው ነበረ። መልካም መስራት ይወድ ነበረ። የአብ የወልድ የመንፈስ ቅዱስንም የስማቸውን መታሰቢያ ለማድረግ ይቸኩል ነበረ። በጎችንም ለመስዋዕት ይሁኑ ይል ነበረ። ይህንም ተናግሮ አሰማራቸው። እሊህም በጎች ለሥላሴ ዝክር ከሰጣቸው በኋላ እነዚህ በጎች በዙ። ያን ጊዜም ከዕለታት በአንዲት ቀን በተሰማሩበት ቦታ ነብር መጥቶ ለአብ ለወልድ ለመንፈስ ቅዱስ መስዋዕት ከተባሉት በጎች ያዘ። አንዲቱንም በግ ሊበላት ያዛት። አብ ወልድ መንፈስ ቅዱስ ከአካሏ ፀጉር አንዷ እንዳይረግፍ አድርገው ከለከሉት። ይችንም በግ በጥርሱ እንዳይረግፍ ጠበቃት። ጥርስህ እንዳይረግፍ ጠብቃት አሉት። ይችንም በግ በደረቱ ተሸክሞ ወደ ማደሪያው ወሰዳት። ከወሰዳትም በኋላ እነዚያ በጎች ከማደሪያቸው ወጥተው ከተሰማሩበት ሸሹ። እረኞችም የበጎቹን ባለቤት እነሆ በግህን የዱር አውሬ አጠፋ ሲሉ ነገሩት። ያ ሰውዬ በሰማ ጊዜ በተለይ ይህንን በደንብ ስሙ። ያ ሰውዬ በሰማ ጊዜ ታምርን የምታደርጉ አትባሉምን? የገዛ ገንዘባችን ውስጥ መጠበቅ አትችሉምን? ሰማችሁት? ያ ሰውዬ በሰማ ጊዜ ታምርን የምታደርጉ አትባሉምን? የገዛ ገንዘባችን ውስጥ መጠበቅ አትችሉምን? ከእንግዲህ በጌን ካላዳናችሁ በእናንተ አልታመንም። በግ ጥበቃ አለባቸው። ነቢዩ አልችልም። ነቢዩ በእግዚአብሔር የታመነ ያድነው እንዳለ ስማችሁን አልጠራም አለ። ያ ሰው ይህን ከተናገረ በኋላ ወልድ መንፈስ ቅዱስ ያን ነብር ተቆጡትና ተነስተህ ይችን ይዘህ ወደ ቦታዋ መልሳት፣ በእግሯም እንዳትሄድ ተሸክመህ አስቀድመህ ወደ አመጣህባት ቦታ መልሳት አሉት። ይህንንም ብለው ካዘዙት በኋላ ያ ነብር ተነስቶ በደረቱ ተሸከማት። ሄዶ በከተማው በር ደረሰ። ያም ነብር የከተማዋ የሀገር ሰዎች ሆይ በጋችሁን ተቀበሉ ሲል ጮኸ። አብ ወልድ መንፈስ ቅዱስ ስለከለከሉኝ ከፀጉሯ አንዲት እንኳ አልነጨሁም። ለመብላትም ሲቸኩል አብ ወልድ መንፈስ ቅዱስ ለምን ገንዘባችን አመጣት? አሁንም ወደ ቦታዋ መልሳት ብለው ገሰጹኝ አለ። ስለዚህ አሁን ኦርቶዶክስ ሥላሴ ብላ የምታምነው ምንድን ነው ከተባለ ፍየል ጠባቂ፣ ዶሮ ጠባቂ፣ በግ ጠባቂ ሥላሴ ነው። ይሄ ደግሞ የእግዚአብሔር ቃል የሚያስተምረን ሥላሴ አይደለም። በደንብ ልብ ማለት ያለብን እዚህ ታሪክ ላይ ሶስት ነገሮችን እንድናይ እፈልጋለሁ። በሶስቱም ታሪክ ማለት ነው። አንደኛ ሶስቱም ታሪክ ሶስቱም በጉም ፍየሉም ዶሮም የተጠበቁት ለሥላሴ ስለተሰጡ ነው የሚለው። ሥላሴ ለድሃው አዝነው አይደለም፣ ለድሃው ራርተው አይደለም። እና ይሄ ማለት ምን ማለት ነው? ሥላሴ ጉቦኛ ሥላሴ ወይም ደግሞ የሆነ ነገር ካልተደረገለት ለሰው የማይራራ ለሰው የማይጠብቅ ሥላሴ ነው ማለት ነው። ሁለተኛው ነገር ይሄ ሐሳብ አሁን ይሄ የተነሳው ሐሳብ የሥላሴን ትክክለኛ ትምህርት የሚያበላሽ ነው። እግዚአብሔር በነገራችን ላይ እግዚአብሔር ለድሆች የሚራራ አምላክ ነው አይደለ? እኛ አደረግንለት አላደረግንለት አይደለም። እንዲያውም ለድሃ ምግብን የሚሰጥ ነው የሚለው መጽሐፍ ቅዱስ አይደለም?
ለሰው ልጆች ሁሉ የሚራራ አምላክ ነው እና እግዚአብሔርን በዚህ መንገድ ነው የምናውቀው። የሆነ ነገር ካላደረክለት የማያደርግልህ እግዚአብሔር ነው። አሁን እዚህ ጋር እያየን ያለ ነው። ሥላሴ የሆነ ነገር ካላደረክ የማያደርግልህ ሙሰኛ ሥላሴ ማለት ነው። በነገራችን ላይ ይሄ የእግዚአብሔርን መልክ እኮ የሚያጠፋ ነው ራሱ አይደለ? መልኩን ያበላሻል። እግዚአብሔር ቸር ነው፣ እግዚአብሔር ፍቅር ነው፣ እግዚአብሔር ሰጪ ነው፣ እግዚአብሔር የምሕረት አምላክ ነው ብለን የምናስተምረው አምላክ ምንም ነገር ካላደረግንለት ለእኛ የማያደርግ ከሆነ ይሄ አምላክ ሳይሆን አዶከሬ ነው የሚባለው። የሆነ ዕጣን የሚጨስለት በየቤቱ የሚሰዋለት አለ አይደለ? ያንን ባጣ ቀን ሰው የሚገል ሰው የሚወጋ እንደዚህ አይነት ነገር እና ይሄ የእግዚአብሔርን መልክ የሚያበላሽ ነው ማለት ነው። የእግዚአብሔርን መልክ የሚያበላሽ የእግዚአብሔርን ነገር የሚያጠፋ ነው። ሌላው በደንብ መረዳት ያለብን የሥላሴን ስነ መለኮታዊ አስተምሮም የሚያበላሽ ነው አይደለ? የሚያበላሽ ነው። ስለ እግዚአብሔር የተነገረን እግዚአብሔር ወይም ደግሞ ሥላሴ ብለን ስንል እንደዚህ ዝቅ ብሎ ይሄ ማለት ምንድን ነው? ተራ ነገር ላይ ተመስርቶ ከሰው ጋር ግንኙነት የሚያደርግ አምላክ ሳይሆን በዘላለም ፍቅር የወደደን አምላክ ነው። በዘላለም ፍቅር የወደደ ከእኛ ጋር ያለው ግንኙነት የተመሰረተው በምንድን ላይ ነው? በእምነት ላይ ነው አይደለም? በእምነት ላይ ነው። በመታዘዝ ላይ ነው። በእምነት ላይ ነው። በመታዘዝ ላይ ነው። በፍቅር ላይ ነው። በፍቅር ላይ ነው። እግዚአብሔር እኮ ሰውን ሲወደው ምክንያት ኑሮት አይደለም። ምንም ምክንያት እኮ የለውም። እግዚአብሔር ሰውን ሲወደው ምንም ምክንያት የለውም። እንደውም አንድ ቃል ሁልጊዜ የሚገርመኝ ቃል አለ እዚያ ትንቢተ ሚልክያስ ውስጥ ምዕራፍ 1 ላይ እግዚአብሔር ወደድኳችሁ ይላል አይደለ? ሰው በምን ወደድከን ይላል። ይሄ የሰው ጥያቄ። እግዚአብሔር ወደድኳችሁ አለ እና ሰው በምን ወደድከን ብሎ ሰው ጠየቀ። በቃ እና ኤሳውንና ያዕቆብን ምሳሌ ያነሳና እንዲሁ ወደድኳችሁ ይላል እና እግዚአብሔር ሰውን የወደደው ያለምንም ምክንያት ነው። ይሄ ይላችሁ አሁን ይሄ ትምህርት ምንድን ነው እያስተላለፈ ያለው ከተባለ ሰው እንዲያበላ እንዲያጠጣ ለሰው ሕይወት ያሰበ ትምህርት አይደለም። ገብቷቸዋል? ለሰው ሕይወት ያሰበ ትምህርት አይደለም። እንዲያበላ እንዲያጠጣ እንዲዘክር። የኦርቶዶክስ ትምህርት በአብዛኛው ከወር ጋር የተያዘ ትምህርት ነው። በአብዛኛው ማለት ነው። እያንዳንዱን ነገር ቢታይ እነሱ የሚበሉበትን የሚጠጡበትን የሆነ ገንዘብ የሚያገኙበትን ሰው የሆነ ለነሱ የሆነ መጋቢ የሚሆንበትን ነው እንጂ በትክክል ከእግዚአብሔር ጋር የሚተዋወቅበትን ትምህርት ግን ቤተክርስቲያኒቱ አታስተምርም። ይሄ ትምህርት ከዚህ ጋር የተያያዘ ነው። የሆድ ትምህርት ነው። የሆድ ትምህርት መጽሐፍ እኮ ለዚህ ነው ሆዳቸው ምናቸው ይላል አምላካቸው፣ ክብራቸው በነውራቸው፣ ሐሳባቸው ምድራዊ ነው ይላል። ምድራዊ ነው። እኔ እውነቴን ነው። በትክክል የዚች ቤተክርስቲያን አስተምሮ ይህንን ይገልጣል። ይኸውላችሁ እውነትን ለሚጠፋ ነገር፣ እውነትን ለሚበላ ለሚጠጣ ነገር፣ ለሚያልፍ ነገር ብሎ መቀየጥ ከዚህ የበለጠ ነገር የለም። አንዳንድ ሰዎች አሁን በዚህ በቲክቶክ ምናምን እንትን ሲሉ ስለ ሐሰተኛ ነቢያት ያወራሉ አይደለ? በተለይ ኦርቶዶክሶች መጥተው ማለት ነው ስለ ሐሰተኛ ነቢያት ያወራሉ፣ ስለ ሐሰተኛ ትምህርት ይናገራሉ። እና አንዳንድ ሰዎችን ፒክ አድርገው መናገር ይፈልጋሉ። መናገር መብት አላቸው፣ ችግር አለው እያልኩ አይደለም። ግን እኮ ፈጽሞ ከእግዚአብሔር ቃል የተቃረነ የእግዚአብሔርን ባህሪ የሚያበላሽ የእግዚአብሔርን እውነት የሚያስክድ ሰው የእግዚአብሔርን እውነት እንዳያውቅ የሚያደርግ ትምህርት እኮ አለ በመጽሐፍ ተጽፎ። እኔ እንደዚያ ነው የማስበው። ቤተክርስቲያን የምታወግዛቸው ትምህርቶች ብዙ ናቸው። የምትሰርዛቸው መጽሐፎች፣ የምታቃጥላቸው መጽሐፎች ብዙ ናቸው። ይሄ ሁሉ መጽሐፍ ነው የሚቃጠለው። መልኩን አይተናል። ይኸው ደግሞ ዜና ሥላሴውን እያየን ነው። ሌላውን ነገር ብናይ የሚገርማችሁ ነገር የእግዚአብሔርን ትምህርት ከማበላሸት ውጭ የእግዚአብሔርን መልክ ወይ የእግዚአብሔርን ትክክለኛ ወይም የክርስትናን ትክክለኛ መልክ ከማጥፋት ውጭ ለሰው ሕይወት የሚጠቅም ለሰው ሕይወት የሚበጅ ምንም አይነት ትምህርት በተለይ አሁን ያሉት ቤተክርስቲያን ማለት ነው የመጀመሪያውን እንትን እንዳንለው አሁን ያለችው ቤተክርስቲያን ምንም ነገር የላትም እና እኛ እቺ ቤተክርስቲያን መታደስ አለባት ብለን ስንል ይሄን ሁሉ መሰረት አድርገን ይሄው የእግዚአብሔርን መልክ አጥፍታለች፣ የሥላሴን ባህሪ አበላሽታለች። ሥላሴ ጉቦ አይፈልግም፣ እግዚአብሔር ጉቦ አይፈልግም። እግዚአብሔር የተባረከ ይሁን። እግዚአብሔር የወደደን እንደዚህ ነው።
የሚጠብቀን እንደዚሁ ነው። ምንም ምክንያት የለው። እኛ ምንም ነገር ስላደረግንለት እግዚአብሔር የሚጠብቅ ሳናደርግለት ደግሞ እግዚአብሔር የማይጠብቅ ቢሆን የትኛውም ሰው በሕይወት አይኖርም። እግዚአብሔር ለጥበቃው ዋጋ አስከፍሎ ያውቅ፣ ለማዳኑ ዋጋ አስከፍሎ ያውቅ። ይሄ ከደህንነትም ጋር ስለሚያያዝ ማለት ነው። ለምሳሌ ይህን ዝክር የዘከረ ሰው ምንድን ነው የሚሆነው? በቃ ይድናል ነው የሚለው። እኛ እንዲያውም ምን ይላል? እኛ ሥላሴዎች ስማችንን የሚጠራውን መታሰቢያውን የሚያደርገውን ስሙን በመንግሥተ ሰማያት እንጠራዋለን። ገሃነመ እሳትን አናሳየው፣ ራሱ እንዲያውም ገሃነመ እሳትን ተሸክመን እናሳልፈዋለን ሁሉ ይላል ይሄ መጽሐፍ ማለት ነው። እና ይሄ የመዳንን ትምህርት ራሱ ያበላሸ ነው። ስለዚህ ከዚህ የተነሳ ይህንን የተሳሳተ ትምህርት ቤተ ክርስቲያን ማስተካከል አለባት። ሥላሴን አምናለሁ ካለች እውነተኛ የሥላሴን ትምህርት እከተላለሁ ምትል ከሆነ ስለ ሥላሴ የጻፈቻቸውን የተሳሳቱ ነገሮች በሙሉ ማስወገድ አለባት። እንደገና ወደ እግዚአብሔር ቃል ወደ ትክክለኛው የሥላሴ አስተምህሮ የአባቶች አስተምህሮ መመለስ አለባት ለማለት ነው። ተባረኩ። እግዚአብሔር አምላክ የተባረከ ይሁን። እንደተባለው እግዚአብሔር መጋቢ ዓለማት ነው። አይነ ኩሉ ነፍሲ ሲፎኪያ ካንተ ተውቦሙ ሲሳዮም በጊዜው ትሰፍህ የማነከ ወታጸግብ ለኩሉ እንስሳ ዘበስራ ትከይል አይደለም ለሰው ልጆች ለእንስሳት ሁሉ የሚመግብ ዝናምን እንዲዘንም ያዘዘ ፀሐይ እንዲወጣ ያደረገ መዓልትና ሌሊት እንዲፈራረቅ ያደረገ አንድ ጊዜ ይሁን ባለው ዓለማትን የፈጠረ አምላክ ነው እግዚአብሔር። እዚህ ዝም ብለን ዕቃ የምንጫወትበት አምላክ አይደለም። ስለዚህ መልክ፣ ጥፍር፣ እጅ፣ አፍንጫ፣ ኩላሊት ምናምን እያለን እንደው ዕቃ ጨዋታ የምንጫወትበት ሳይሆን አምላካችን የማይታይ ነገር ግን ደግሞ በሁሉም ስፍራ የሚኖር ወሰን ድንበር የሌለው አምላክ ነው እግዚአብሔር። እግዚአብሔር የተባረከ ነው። ይህንን እግዚአብሔር ግን እንደፈለጉ መፈትፈት ይሄ ምንድን ነው የሚባለው? አላዋቂ ሳሚ ነው የሚሆነው። እና በተለይም ዛሬ የተነሳንበት ዋናው ሐሳባችን ሰሞናዊ በሆነ ጉዳይ ነው። ሰሞናዊ ጉዳይ ስንል ማለት ነው ሥላሴ ወንድ ነው ሴት ነው ጾታ አለው የለውም የሚሉ አንደኛው አለው አንደኛው የለው። በጣም የሚገርመው ቁጭ ብለው ያስወለዱ ሁሉ የሚመስሉ አሉ። እግዚአብሔር አብን ልጅ እንደ ልጅ የሚጫወቱ ወልድንም እንዲሁ መንፈስ ቅዱስንም እንዲሁ። ለምሳሌ እጅ፣ እግር፣ ኩላሊት ምናምን ከሰጡት አዋልደዋል ማለት ነው። ወላጅቱ ደግሞ እንግዲህ ማን እንደሆነች ተናግረዋል። በነገራችን ላይ እኛ እንደው አንዳንዱን ውስጡን ለቄስ እየተውነው ነው እንጂ እኮ ያለ ማርያም እኮ ሥላሴ የለም ሥላሴነት የለም እኮ ተብሎ ተነግሮናል በጳጳሳት ደረጃ። ስለዚህ ሊቃውንት ተብላችሁ ስማችሁን ከመጠራታችሁ በፊት ከስም ድህነት ይበልጣል። ከስም ይሁት ምንም ያክል ሊቀ ሊቃውንት ርዕሰ ሊቃውንት ምናምን ተብለህ ከምትጠራ ይልቅ ይህ ሁሉ ስም ቀርቶብህ የእግዚአብሔር ልጅ ብትሆን የእግዚአብሔር መንግሥት ብትወርስ ነው የሚሻል። እና ምንም እኮ እንትን የለም እኮ ምንም እንዲሁ የነፍስ ጉዳይ ነፍስ የት ትሄዳለች የት እንገባለን በማን ነው ምንድን እንዴት ነው ምንድን የሚል እኮ የለም። ሥላሴ ይህን ይመስላል። ሥላሴ ወንድ ነው ሴት ነው። ይሄ እኮ የሥራ ፈት ወሬ እኮ የሥራ ፈት ይሄ አለ አይደለ? ምን እስኪባል ድረስ ነው ልጄን ላፋታ እንዳለችው አይነት ነገር። ምን ኢየሱስን ቢሰብከው ምን የዘላለምን ሕይወት ቢሰብክ እንዴ? ስበኩት እኮ ያለን እግዚአብሔር ስለ እኔ ተመራመሩ ነው ያለ እንዴ? ስለ ኩላሊቴ ተመራመሩ፣ ስለ ልቤ፣ ስለ ጥፍሬ፣ ስለ ራሴ ብሏል እንዴ እግዚአብሔር? ልጄን ስበኩ ነው ያለ እግዚአብሔር። በእርሱን ስሙት ነው ያለ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው። እርሱን ከሰማችሁት ሌላውን ተውት። በቃ አብ አለ፣ ወልድ አለ፣ መንፈስ ቅዱስ አለ። ስለዚህ አብንም ወልድንም መንፈስ ቅዱስንም የነገረን ራሱ ጌታ ኢየሱስ እኛን ሆኖ ነው እንጂ እኮ ብሉይ ኪዳን ላይ ድፍን ብሎ የመጣ እኮ ሚነግረን ስለሌለ እኮ ነው። ነቢይ መንገር ስለማይችል መልአክ መንገር ስለማይችል እንደገና አንድ ንጉሥ መንገር ስለማይችል ዳዊትን መንገር ስለማይችል ኢየሱስ ግን ስለሚያውቀው ቅድም እንደተባለው ስለሚያውቅ አብንም ወልድንም መንፈስ ቅዱስንም ስለሚያውቅ ገለጠልን። ማቴዎስ ወንጌል ምዕራፍ 28 19 ላይ በአብ በወልድ በመንፈስ ቅዱስ ስም ብሎ ተናገረ። ሐዋርያው ጳውሎስ ደግሞ የጌታ ኢየሱስ ክርስቶስ ምናምን የእግዚአብሔር ፍቅር የመንፈስ ቅዱስ ኅብረት ብሎ ነገር ከማን ስለተማረ? ከኢየሱስ ስለተማረ። ኢየሱስ ያለው አብ አለው፣
ኢየሱስን የተቀበለ አብን ይቀበላል፣ መንፈስ ቅዱስን ይቀበላል። ኢየሱስ የሌለው ግን እውር ነው። ምንም አይነት ነገር ማወቅ አይፈልግም፣ ማወቅም አይችልም። ስለዚህ ጨለማ ውስጥ ነው ያለው። ለዚህ ነው መጽሐፍ ብርሃን ናችሁ የሚል በጌታ ስንሆን ነው፣ በኢየሱስ ስንሆን ነው። በኢየሱስ ስንሆን እግዚአብሔር ማን እንደሆነ እናውቃለን። መጽሐፍ ሲናገር ስታውቁና ስትታወቁ ይላል። እንግዲህ ተመልካቾቻችን የዛሬውን ፕሮግራማችንን በዚህ መልኩ እንቋጨውና በሚቀጥሉት ቀናቶች ደግሞ በሌላ ፕሮግራም በሌላ ርዕሰ ጉዳይ ወደ እናንተ እንመጣለን። ቅድም ከመግቢያ እንደተናገርኩት በመጽሐፍት ትንተናና መጽሐፍትን በመተቸት ቅዱሳት መጽሐፍትን የተበረዙትን ወደ እናንተ ነው በማድረስ እንመጣለን። እናንተ ግን እስከዛው ይህንን ቪዲዮ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ለብዙዎች እንዲደርስ እንድታደርጉ በጌታ ፍቅር እያሳሰብናችሁ የዛሬውን ፕሮግራም በመንፈስ ቅዱስ አጋዥነት በእግዚአብሔር ኃይል ራሱ አዚም ያለበት ትምህርት ነው። በጣም እየተዋጋን ጨርሰናል። እንግዲህ ስለ ሥላሴ ማወቅ የምትፈልጉት ሰዎች አፍላገ ሕይወት ሚዲያ ገብታችሁ ማግኘት ትችላላችሁ። ተባረኩ። ጸጋ እግዚአብሔር ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።